ራሳችንን በጣም አሳንሰን እንመልከት። ሰልፍ ኮንፊደንስ ይኑረን። እናስብ፣ እናሰላስል። ዲፕ ቲንከርስ እንሁን። ችግሮችን ወደ እድል እንደውጣቸው። ቪዥን ይኑረን። ከዛ ደግሞ ራሳችን እናበረታት። ኢፍ ዩ ሉዝ ዩር ካራክተር ዩ ሉዝ ኤቭሪቲንግ። በህይወት ዘመናችሁ የሚጠቅማችሁን ነገር ልነግራችሁ እፈልጋለሁ። ለሥራ ስኬት ክሪኤቲቪቲ እንላለን፣ ኢኖቬሽን እንላለን፣ ትጋት እንላለን፣ የሥራ ፈጠራ እንላለን። እውነት ነው። ግን ከዚህ ጋር አብሮ መሰረታዊ የሆነ ፋውንዴሽናል የሆነ አንድ ነገር አለ። እሱ ምንድን ነው? ካራክተር የሚባለው ባህሪ ነው፣ ጸባይ ነው። ያለ ካራክተር የትም አይደርስም። ያለ ካራክተር የትም አይወጣም። ያለ ካራክተር ተራራ እንኳን ቢወጣ ከፍታ ላይ ብትወጡ እንኳን ከፍታው ላይ መቆየታችሁ። ካራክተር፣ ባህሪ፣ ጸባይ። ዛሬ ራሳችን እንድናይ ይፈልጋሉ። ምሳሌ ልስጣችሁ። ምሳሌ ነው። አንድ በጣም ጎበዝ የፊልም ተዋናይ ያለ እንበል እና ይሄ በጣም ጎበዝ ተውኔት ሲተውን እጅግ በጣም ጎበዝ የሆነ ተዋናይ ቀረጻ በሚኖርበት ጊዜ 2 ሰዓት አርፍዶ ነው የሚመጣው። ወይም ደግሞ እስከነጭራሹ ስልኩን አጥፍቶ ይቀራል። ከመጣም ከዳይሬክተሩ ጋር ይጣላል፣ ከካሜራማን ጋር ይጣላል፣ ከሳውንድ ማን ጋር ይጣላል። ምንድን ነው የሆነው? በጣም ጎበዝ ነው፣ በሙያው በጣም ጎበዝ ነው። ካራክተሩ ችግር አለ፣ የባህሪ ችግር አለ። ስለዚህ የትም አያደርስ፣ ረዥም ጉዞ መጓዝ አይችልም። ነጋዴ ነች፣ ቢዝነስ ስትሰራ በጣም ጎበዝ ነች፣ ይሳካላታል። በጣም ጎበዝ ሴት አለች፣ ግን ስለ ሰው ብዙ ታወራለች፣ ሐሜት ታበዛለች፣ ጓደኞቿን ታማለች። በስራዋ ምንድነች? በጣም ጎበዝ። ባህሪስ፣ ካራክተርስ ችግር አለ፣ መስተካከል ያለበት ችግር አለ። እነዚህ ሰዎች ምሳሌዎች ናቸው እንጂ ያሉ አይደሉም። ዩኒቨርሲቲ አስተማሪ ነው፣ በጣም ጎበዝ ነው፣ ጂኒየስ ነው፣ ሲያስረዳ በጣም ጎበዝ ነው፣ መጽሐፍ ሁሉ ጽፏል፣ በጣም አስደናቂ አስተማሪ ነው። ግን ቶሎ ነው የሚናደደው፣ በጣም ይናደዳል። በማያናደድ ነገር ይናደዳል፣ ይበሳጫል፣ ይጮሃል ተማሪዎቹ ላይ። ጎበዝን ነው፣ በጣም ጎበዝ ነው። ካራክተርስ፣ ባህሪስ? ይሄ በስራችሁ በሕይወታችሁ በጣም በጣም አስፈላጊ። በሙያችሁ ምክንያት ይታገሷችኋል ሰዎች። ጉዳያቸውን ከጨረሱ በኋላ ግን ሊያገኟችሁ አይፈልጉም። እስኪላችሁ በጣም ጥሩ ስለሆነ ይፈልጓችኋል። በሌላ ሰው ሊተኳችሁ የሚችሉበት እድል ሲያገኙ ግን ይተኳችሁ። ለምን? ባህሪ፣ ካራክተር ፋውንዴሽን ነው ይባላል። ለስኬትም ለሕይወት ጉዟችሁም ጥሩ ካራክተር ካላችሁ ረዥም መንገድ ትሄዳላችሁ፣ ከፍታውን ትወጣላችሁ። ያለበለዚያ ግን አይኬድም። በሙያ ብቻ አይኬድም። አብሯችሁ ለመስራት አይፈልጉም ሰዎች። የባህሪ ችግር ካለብን ከባድ ችግር አለብን ማለት ነው። ምን ይባላል? when character is lost everything is lost ይባላል። ሀብትን ልታጣው ትችላለህ፣ መልሰህ ታገኘዋለህ። ጤናም ማጥተው መልሰህ ልታገኝ። ግን if you lose your character you lose everything ይባላል። you lose everything። ይሄን ያህል ኢምፖርታንት ነው ማለት ነው። ስለዚህ ምን እናድርግ? ሁላችንም እኔም የማደርገውን ነው የምነግራቸው። አንደኛ ራሳችንን እንመልከት፣ ሰልፍ ኢቫሉዌሽን እንስራ። እንዴት ነኝ እኔ? ጸባዬ እንዴት ነው? ምንድን ነው ጸባዬ ላይ ያለ ችግር? ምንድን ነው መሻሻል ያለበት ነገር ምንድን ነው ብዬ ልጠይቅ። ራሴን ኢቫሉዌት ላድርግ፣ ሰልፍ ኢቫሉዌሽን ልስራ፣ ልመልከት፣ ራሴን ወደ ውስጥ ልመልከት። እንዴት ነው ከሰዎች ጋር ኮሚኒኬት እያደረግኩ ያለሁት? እንዴት ነው የማወራው? ነጭናጫ ነኝ ወይ? አስቸጋሪ ሰው ነኝ ወይ ብዬ ራሴን መመርመር አለብን። አንድ ይሄ ነው፣ ራሳችንን መመርመር አለብን። እናገኛቸዋለን። ራሳችንን ስንመረምር ይሄ ልክ አይደለም፣ ይሄ ልክ አይደለም፣ ይሄ ልክ አይደለም የሚባለውን ነገር ካራክተራችን ላይ እናገኛለን። ሁለተኛ ላንናደድባቸው ቃል ገብተን፣ ላንቀየማቸው ቃል ገብተን ጓደኞቻችንን እንጠይቃቸው። ምን ይመስልሻል? ከኔ ባህሪ የማትወጂው ነገር ምንድን ነው ብለሽ ጠይቂያት። ጓደኛህን ጠይቅ። መስተዋትህ ነው። ጓደኛ ማለት መስተዋት ነው። ወዳጅ ማለት መስተዋት ነው። መስተዋት ፊትን እንደሚያሳይ ጓደኛ ያሳይሃል። ላትቆጣው ቃል ገብተህለት ምን ባስተካከል ደስ ይልሃል? ከካራክተሬ ከባህሬ የማትወደው ወይም ጥሩ የማይመስልህ
ነገር ምንድን ነው ብላችሁ ጠይቁት፣ ይነግሯቸዋል። ሦስተኛ፣ አንዳንድ ትችቶች ሲመጡ ሰዎች ሲተቿችሁ ዲስትራክቲቭ ክሪቲሲዝም አለ፣ ኮንስትራክቲቭ ክሪቲሲዝም አለ። ኮንስትራክቲቭ ክሪቲሲዝም ማለት የሚጠቅም ነው፣ የሚያንጸኝ ነው፣ በወስደው የሚረዳኝ ነው። ስለዚህ አንዳንድ ሰዎች ሲተቿችሁ አንተ እኮ እንዲህ ነህ ምናምን ሲሉ ዲስትራክቲቭን ተዉት፣ የሚጎዳውን ኔጌቲቭ ግን የሚጠቅመውን ትችት ግን ውሰዱና ራሳችሁን ለማሻሻል ተጠቀሙበት። ስለዚህ ራሳችሁን ታያላችሁ፣ ጓደኞቻችሁን ጠይቃላችሁ፣ ክሪቲሲዝም ከሰዎች ትችቶችን ትወስዳላችሁ፣ ራሳችሁን ታሻሽላላችሁ፣ በጣም ታሻሽላላችሁ። እኔ አንድ ነገር ልንገራችሁ፣ አንድ ሰው 2-3 ዲግሪ ሊኖረው ይችላል። ዲግሪ ብቻውን አያስከብርም፣ በፍጹም ብቻውን አያስከብርም። አንድ ሰው ብዙ ንብረት ሊኖረው ይችላል፣ በጣም ባለ ሀብት ሊሆን ይችላል። ሀብት ብቻውን አያስከብርም። ሀብት ስላለ ሰዎች አያከብሩም። ዲግሪ ስላለ ሰዎች አያከብሩም። ካራክተር ካለህ ግን መልካም ባህሪ ካለህ ግን በህብረተሰብ ውስጥ የምትከበር፣ ሰዎች ከመቀመጫቸው የሚነሱልህ ሰው ትሆናለህ። ስለዚህ ሁላችንም ራሳችን ላይ ነስ ድካም፣ መታከት፣ መዛል፣ ስንፍና ያሸነፉት ፀሐይዋ ሳትወጣ ጨለማው ሳይገፈፍ ማልደው የሚነሱት ናቸው። ስለዚህ በትጋት በዲሊጀንስ መቀየር አለበት ማለት ነው። ዛሬ ማድረግ ያለብኝን ነገር ነገ አደርገዋለሁ ብዬ ሳስተላልፈው፣ ዛሬ መስራት ያለብኝን በዚህ ሳምንት መስራት ያለብኝን ነገር የሚቀጥለው ሳምንት አደርገዋለሁ ብዬ ሳስተላልፈው እሱ ፕሮክራስቲኔሽን ይባላል። ስለዚህ ማመንታትን በቆራጥነት በዲተርሚኔሽን መለወጥ። ጡረታ የወጣችሁ ታላላቆቻችን፣ ጡረታ መውጣት ማለት ስራ ማቆም ማለት አይደለም። ጡረታ መውጣት ማለት አለቀ ማለት አይደለም። አንዳንድ ሀገሮች እንደውም መኖር የሚጀመረው 60 ዓመት ላይ ነው ይላሉ። አሁን ነው እንጂ መኖር የሚጀመረው። ስለዚህ ጡረታ ብትወጡ አንብቡ፣ ውጡ፣ ስሩ፣ ለመከናወን አድርጉት እንጂ በቃ እኔ ጨርሻለሁ የሚል አመለካከት አይኖራችሁ። ለእናንተም ቆፍጠን ማለት ያስፈልጋል። ምክንያቱም ጡረታ መጨረሻ አይደለም፣ መጀመሪያ ነው። ራስን አለማሳነስ፣ አሳንሶ አለማየት፣ አንደርስትሜት አለማድረግ። እኔም ብሎ ደግሞ የምንለው ነገር አለ። እኔም ብሎ ደግሞ ባለ ሀብት፣ እኔም ብሎ ደግሞ ባለ ድርጅት፣ እኔን ብሎ ደግሞ የምንለው ነገር አለ። ለምንድን ነው የምንለው? ራሳችን አንደርስቲሜት ማድረግ የለብንም። ለራሳችን የምንሰጠው ቦታ ትክክለኛ መሆን አለበት። ሰልፍ ኮንፊደንሳችን ማደግ አለበት እና ራስን አንደርስቲሜት ማድረግ እሱም ደግሞ ይጎዳል። አይዲያ ሲመጣላችሁ አይዲያ እንደ እርግብ ነው ይባላል። ለምንድን ነው? አይዲያው መጣልኝ ካልጻፍኩት ከደቂቃዎች በኋላ የለም፣ እረሳዋለሁ። ምን ነበር ያሰብኩት? የሆነ አይዲያ መጥቶልኝ ነበረ፣ ግን ምን ነበረ ብዬ ጠይቃለሁ። ለምን? ኦልሬዲ ረስቼዋለሁ። ስለዚህ ሲመጣ አይዲያው መጻፍ ደግሞ ያስፈልጋል፣ ጽፎ ማስቀመጥ ያስፈልጋል። ራዕይ ይኖራችሁ። ራዕይ ምንድን ነው? ሜንታል ፒክቸር ነው፣ የአእምሮ ስዕል ነው። ልትደርሽበት የሚገባው የምትሄጅበትን ቦታ ልታዩ ይገባል። ዲስ ኢዝ ማይ ሜንታል ፒክቸር፣ ይሄ ቪዥን ነው የምትሉት ነገር መኖር አለበት። ስለዚህ ወደ እሱ ነው የምትሄዱ። መድረስ የምትፈልጉበትን ቦታ ቪዥን አድርጋችሁ ማስቀመጥ፣ የቪዥን ስቴትመንት ጽፎ ስሎ እዚህ ጋር ነው መድረስ የምፈልገው ብሎ ማለት ነው። ስለዚህ ራዕይ ይኑረን። መጨረሻ ላይ መበረታታት ያስፈልጋል። ሲገኝ እሰየው ደስ ይላል። ከሌለስ ራሳችሁን ማበረታታት፣ አይዞሽ ማለት፣ ራስሽ ከወደቅሽ ራስሽ አቧራሽን አራግፈሽ መነሳት፣ ራስን ኢንክሬጅ ማድረግ። ስለዚህ ብናድግ ፍርሃት እናስወግድ፣ በእውቀት የሆነ እርምጃ እንውሰድ። ስንፍና ካለ በትጋት በዲሊጀንስ እንተካው። ማመንታት ፕሮክራስቲኔሽንን አስወግድን በዲተርሚኔሽን በቆራጥነት እንተካው። እንፈልግ፣ እናንኳኳ። ራሳችንን በጣም አሳንሰን እንመልከት። ሰልፍ ኮንፊደንስ ይኑረን። እናስብ፣ እናሰላስል። ዲፕ ቲንከርስ እንሁን። ችግሮችን ወደ እድል እንደውጣቸው። ቪዥን ይኑረን። ከዛ ደግሞ ራሳችን እናበረታታ።